ሚዲያ ላይ እነዚህ ሰዎች በሚዲያ ነው የሚሰሩት፣ የሚያስተዋውቁት በሚዲያ ነው አይደል? ስለዚህ ሚዲያ ላይ የሚሰራ ሰው እንዴት ነው ምንም የማያመጣው? እናንተ የሚዲያ ሰው ሆናችሁ እንዴት ነው ምንም አታመጡት ብለው ያስባሉ። ሚዲያ ላይ ስማቸው ከጠፋ ማን ነው ከእነሱ ጋር የሚሰራው? ማለት ሸዳውን አድርገውታል፣ ካምፓኒውን ቶታሊ ዘግተውታል ነው። እኛም ግራ የገባን ትናንት 8 ሰዓት ነው የተፈጠረው። እንዳልኩሽ ለያሬ ቴክስቶችን ከላኩ በኋላ ነው ነገር የተፈጠረው። ሰው ምንድን ነው አሁን የላኩልሽን ይሁ ይሄ የራሱ አካውንት ነው። የራሱንም ስም በአት ምናምን የሚለውን ቀይሮታል። እኛ ኦልሬዲ የለቀቅናቸው ቪዲዮዎች እንዳለ ሜንሽን ስናደርግ የነበረውን ስም ስትነኪው ይህን ስም ያመጣዋል። ይህ አሁን የእሱ አካውንት ነው፣ የራሱ አይደለም። እኛ ላይ የተለቀቀውን ድጋሚ የራሱን ይለቀዋል። ይሄ ማን ነው አሁን? ይሄ የዚህ አካውንት ባለቤት ማን ነው? በኃይሉ ማለት እዚህኛው ቪዲዮ ላይ ቀይ ኮፍያ ያደረገው ነው። ጥቁር ኮፍያ ቀይ መስመር ያለው ያደረገው ነው። ጥቁር ኮፍያ ያደረገው ደረጀ ነው። በኃይሉ በግራ በኩል ጸጉሩ ጨብረር ያለ ኖ አይ ሚን አካውንት ስክሪንሾት የላክልኝ ላይ ከአንድ አሁን የላክልኝ እንዲገባ ይሄ ነው በኃይሉ። አዎ ሜዳ አፕ የሚል ቲሸርት የለበሰ ሜዳ የሚል ቲሸርት የለበሰ በቀይ ጥቁር ሆኖ በቀይ ዋናው ፎቶ እሱ ነው። እሺ ቋንዴ ሜሊ ክታቸው ምትለው የድሬዋ ንግስት እነሱ ሌባ ሲሆኑ ግን እንትን አይልም፣ አያስጠይቅም አይደለ? ለሰው መፍትሄ ለመስጠት የተለጠፈ ፎቶ ያንገበገብክ የኛ የ3 ወር እኮ ልፋት ነው። የ3 ወር ልፋት ነው። እንደ ቀልድ ወይ ተቋርጧል አይደለም ወይ እኛ ከስረናል፣ ምንም ሂሳብ የለንም፣ ከፈለጋችሁ ከሰሱንም አይደለም፣ ምንም አታመጡም አይነት ወሬ እኮ ነው ያወራ። ማለት ላጠፋ ሰው ነው እየተከራከራችሁ ያላችሁት። ስለምን ፎቶ ነው ያወራችሁ? ስለምን ፎቶ? አይ ነው ፎቶ ለጥፋለኝ ላኩልኝ ያልሽው የለም? እሱን አይታ አንቺን እንድትለጥፊ ማን ያዘዘሽ? እንደሚያስጠይቅሽ አታውቂም ወይ? ጠይቂኛ፣ ልብ ካለሽ ጠይቂኝ፣ እንጠያየቅ። በፌክ አካውንት ራሳችሁ ልትሆኑ ትችላላችሁ። እኔ ለባለቤቶቹ መልዕክት አስቀምጫላቸዋለሁ። ነገ ደግሞ ፎቶቸውን ለጥፌ ቪዲዮ ሰርቼ እጠራቸዋለሁ። እነዚህን ሰዎች ማስረጃ፣ መረጃ፣ ሁሉ ነገር ደርሶኛል። እኔ ያለ መረጃ አልንቀሳቀስም። ፎቶቸውን ለጥፌ ቪዲዮ እሰራለሁ። አንተ ሸገር ያስጠይቃል ገለመን የምትለው እስኪ ጠይቀኝ፣ ልብ ካለክ ጠይቀኝ። ወረኛ በኮመንት ነው የምትጠይቀኝ። ሌባ ናችሁ። ሌባን ለመሸፋፍን ወይም ራሳችሁ በፌክ አካውንት ትሆናላችሁ። ንጹህ ነኝ ሀቀኛ ነኝ የሚል ሰው ይምጣና ይነጋገር፣ ወይም በራሳቸው ፔጅ መግለጫ ይስጡኝ። ዲአክቲቬት አድርጎ መጥፋት ግን ሌብነት ነው። በራሳቸው ፔጅ እዚህ ጋር መምጣት እንኳን ባይፈልጉ በራሳቸው ፔጅ ቪዲዮ ሰርተው መልስ ይስጡ። ለእነዚህ ጥንዶች ምላሽ ይስጧቸው። እነዚህ ሰዎች ኢትዮጵያ ውስጥ ነው የሚሆኑት። ለፍተው ጥረው ግረው ነው ቪዲዮ የሚሰሩት። አንድ ቪዲዮ እንኳን ለመስራት ምን ያህል እንደሚያስጨንቅ እኔ ነኝ የማውቀው። አንድ ማስታወቂያ ስትሰሩ እኮ ዝም ብላችሁ አይደለም፣ ካሜራ ከፍታችሁ እንደመዝፈን እኮ አይደለም። ታስባላችሁ። እንዴት ልስራው፣ እንዴት ብሰራው ነው እይታ ውስጥ የሚገባው፣ እንዴት ብሰራው ነው ይሄ ቪዲዮ ሰክሰስፉል የሚሆነው የሚለውን ነገር በጭንቅላታቸው አስበው አምጠው ወልደው ነው ቪዲዮ የሚሰሩት። ሰው ይከፈለናል በሚል ተስፋ 3 ወር ሙሉ ለፍተው 32 ቪዲዮ ሰርተው ተጠቅመውባቸው ከዛ ሸዳውን አድርጎ መጥፋት ምን ማለት ነው? ሌባን እናወግዛለን። ከሌባ ጋር አንተባበርም። ሁሌም ለተበደለ ሰው ድምፅ እንሆናለን። ዋትሳፕ ላይ መልዕክት አስቀምጬላቸዋለሁ። መልዕክቱን ሰምተው አክብረው መጥተው ከተነጋገሩ ኦኬ፣ ካልተነጋገሩ ነገር ፎቶቸውን ለጥፌ ለህዝቡ የተፈጠረውን ነገር አሳውቃለሁ። ህዝቡ ይፈርዳል። እንዴ በራሳችሁ ላይ እንዲደረግ የማትፈልጉትን ነገር ሰው ላይ ሲደረግ ዝም አትበሉ። You need to hear both side story. That's why I try to contact them. ሙናድሬ that's why ቁጥራቸውን ወስጄ መጀመሪያ ማስረጃ ሰበሰብኩ። ማስረጃውን ከላኩልኝ በኋላ ማስረጃዎችን ይዤ ከዛ ወደሚመለከተው አካል ቮይስ አደረኩኝ። ባካችሁ እንደዚህ እየተባለ ነው፣ ምላሽ መታችሁ ስጡ።
ብዬ ጠየቁ። ካልመጡ ቪዲዮም ስሰራ ሌባ ወይ አጭበርባሪ ብዬ አይደለም የምሰራው። የተፈጠረውን ነገር ለህዝቡ አሳውቄ ምላሽ እንዲሰጡ ነው ጠይቀው፣ ምላሽ እንዲሰጡ። ቪዲዮዬ ሲደርሳቸው ምላሽ ካልሰጡ ህዝቡ ይፈርዳል። ይህንን ላይቭ አላዩትም እንበል። ዋትሳፕ ላይ ሜሴጁ ሲን ይላል 2 ራይት ሆኖ ሰማያዊ በርቷል፣ ታይቷል ኦልሬዲ። ሁሌ እንደዛ ነው የሚለው፣ ሁሌ እንደዛ ነው የሚለው። ዌር አር ዴይ ኢን ዩኤስኤ? ዲናዬ የት ነው ዩኤስኤ ያሉት? እኔ እኮ በጣም ብዙ ዩኤስኤ የሚኖር ተከታይ ነው ያለኝ። ብዙ እህትና ወንድሞች አሉኝ እዛ በቲክቶክ። ነው ሜሪላንድ ይሁን የት እንደሆነ አላወኩም። ሜሪላንድ ነው ያለው። ሜሪላንድ ይሁን አላወኩም። ሜሪዬ ሜሪላንድ ናት። ለዛ ነው ሜሪዬ ፎቶ እንዳትለጥፍኝ ልጥራው ያለችኝ። ሜሪዬ ሜሪላንድ ናት። ዋትሳፕ ላይ ቦይስ እኛም የኢትዮጵያ ሕዝብ እያለ ሀቢባ እያለች ሰላምና ፍቅር ይበልጣል ብለን በሰላማዊ መንገድ ታግሰን የተለያዩ ቪዲዮዎች ለቀን ጠብቀናቸው መፍትሄ ስናጣ ከእጃችን ላይ የቀሙንን ብር የሰራንበትንም ስለከለከሉን ነው ወደዚህ እርምጃዎች ሄዱ። ሰው የለፋበት ከእጁ ሲቀማ ደስ የሚላችሁ ሰዎች የምትጽፉት ኮመንት ትንሽ ግራ ያጋባል እና እኛ ከቲክቶክን ብንጠፋ ከዚህ በኋላ ምንም አይመስለንም። ለመጨረሻ ጊዜ ነው ሀቢባ ጋር የመጣን። እንዴ ለምንድን ነው የምትጠፉት? ትሰራላችሁ፣ ገና ታድጋላችሁ፣ ገና ትልቅ ትሆናላችሁ። እንዴ እናንተ ገና ጀማሪ እኮ ናቸው። በመጀመሪያ ግን ያው ተንኩል ከታሰበ ያው ሪፖርትም ማድረግሽ እኮ ታዘጊዋለሽ። የስንቱ አካውንት እኮ ባንክ አደርጓል። ግን ሌላ ትከፍታላችሁ፣ ችግር አለ። የሰው ልጅ በህይወት ካለ ሁሌም ከዜሮ ይኸውልሽ፣ እኔ በ2 ዓመት ከ5 ወር ውስጥ 957,000 ፎሎ 1 ሚሊዮን ልገባ 43,000 ፎሎ የቀረው አካውንት ተዘግቶብኝ በነጋታው ዜሮ ነው ከፍቼ የመጣሁት። ይሄ ስንተኛ አካውንት እንደሆነ ታውቂያለሽ? ሀቢባ 9 እንዳላችሁ 9ኛ አካውንት ነው። 8ኛው አካውንት 400 ምናምን ሺህ አሁን ዋርኒንግ ላይ ነው። ለምን? ይሄ ሁሉ ለተበደለ ሰው ድምፅ ስለምሆን ነው። ሶ ዌኔቨር አካውንት ሲዘጋ አዲስ ከፍተሽ ትመጫለሽ። ብርቅም ድንቅም አይደለም አካውንት። ህዝቡ ወዶ ፈቅዶ ነው ፎሎ የሚያደርገው። ፎሎ ያደርገናል እንዴ? አካውንት ሊዘጋስ ይከፈታል እንደ አዲስ። አይ ነው ግን ምን እንደሆነ ታውቂያለሽ? እኛ ለፍተን ነው የምንሰራው ስልሽ አይዲያ ክሬት አድርገሽ ሰው ፎሎ ያደርገናል ብለሽ የምትሰሪው እና ማስታወቂያ ገና ኔክስት ላይ ይመጣል ብለሽ ነው ለማዝናናት የምትሰሪው እንጂ ኢትዮጵያ ውስጥ በቪው አይከፈልሽም። እነዚህ ስራዎችን ስንሰራ ደግሞ እንደዚህ ማስታወቂያ ባይዘወይ እነዚህ ብቻ አይደሉም። ሀቢባ ገና 2 ድርጅቶች አሉ እየተደራደርን ያለ ነው። ተደራርቦ ነው የበጣበት። አሰርተው ያልከፈሏቸው ገና 2 አሉ ገና። እሱን ታየው ትልቅ ቲቪ ስቴሽን የዛሬ ዓመት ደግሞ ከልክሎን ስሙን መጥራት የማንፈልግ ትልቅ ቲቪ ስቴሽን ደግሞ ጉዳይ ያደረገ አንዴ ዲናዬ ሳይ ሀይ ቱ ሚ ኦን ዋትስአፕ ሶ አይ ካን ሴንድ ዩ ዴር ነምበር አይ ቲንክ ዩ ሃቭ ማይ ነምበር ራይት። ሜሪዬ አንቺ ሜሪላንድ ተሰራ እና ፎቶ እንዳትለጥፍ ይጣራዋለሁ ስላልሽኝ እስካሁን ድረስ ፎቶ አልለጠፍኩም። አንቺን እየጠበቅኩ ነው። መልሱን ንገሪኝ ማሬ። ያው እንግዲህ አስቡበት። ቀሽቡ ይመጣል። ቮይስ ሪከርዱ ሰማሽዋ? የላኩልሽን ያወራኝ አልሰማሁትም። ባይስማ እንትን ምናልባት ሰዓቱ የስራ ሰዓት ሊሆን ይችላል ምናምን ያልሽው ልጅ ለዛ አንደርስታንድ አድርገን እኮ አሁን ፎቶቸውን አልለጠፍኩም። ነገ ግን እኔ ፎቶቸውን ለጥፌ ቪዲዮ ሰራለሁ። ካልመጡ ፎቶቸውን ለጥፌ ለኢትዮጵያ ሕዝብ አሳውቃለሁ። ድምፅ ሆናለሁ። ለምን ነገ እኔም ላይ እንደዚህ አይነት ነገር ሊደርስብኝ ይችላል። ይህ ፌር አይደለም። ሰውን ተጠቅሞ መጣል እንዲህ ዋጋቸውን መክፈል አለባቸው። እነዚህ ሰዎች ደክመው ነው በኢትዮጵያ ኑሮ ደክመው ለፍተው ነው 32 ቪዲዮ የሰሩት። እንዴ አንድን ድርጅት ከዜሮ አንስተው ቆርቋር ዛሬ ተጠቅመውባቸው እንደዚህ ሲጥሏቸው ኢዚት ፌር? እኛ ላይ እንዲደረግ ማንፈልገው ነገር ሰው ላይ ሲደረግ መቃወም አለብን። ኦፍኮርስ ሀራም። አሁን የላኩልሽ ደግሞ መጨረሻ ላይ እህትየው ከኛ ወስዳ የምትፖስተው እና ቴሌግራም ላይ ቴክስት ያደረገችልን ነው ቢስትሮንግ ምናምናም ብላ ደስ የላከችልን። እነዚህ መረጃዎች ሁሉ እነሱ መጥተው ተስማምተው ምናልባት ልከፍሉ ልትታረቁ ስለምትችሉ እኔ እዚህ ጋር አልከፍተውም። እሺ
እንድትታረቁና ጉዳዩ እንዲፈታ ስለምፈልግ እምቢ ካሉ ነው ሁሉንም መረጃ ማውጣት ያለብን እንጂ አሁን ምንም ነገር አናወጣም። ጀስት መስማማት፣ መታረቅ፣ ክፍያችን እንዲፈጽሙ ማድረግ ነው የምንፈልገው። እሱም ትክክለኛ የምንፈልገው እሱ ነው። ትክክልሽ። ለዛም ነው ወደ አንቺ ምርጫችን ያደረግነው። ወደ አንቺ ያው ፕሮግራሞችን በብዛት እናያለን፣ ግን ወደ አንቺ ደግሞ የመራችን የኛም ቤተሰባችን አለች እና አንዳንድ ቤቶች ላይ የማይሆኑ ነገሮች ስለምናይ ጥሰቶች አሉ፣ ብዙ ጥሰቶች። አንቺ ቤት እስካሁን አይቼ አላውቅም። አክሰፕት የሚያደርጉት ለዛ ነው። ሀቢባ ኑሮ የለንሽ ይስማማሉ። ፕሊዝ ሜሪ፣ አሁን ዋትሳፕ ላይ የላክሽልኝ ቮይስ እየሰማሁት ነበረ። አልጨረስኩም። ጨርሰን ስለዚህ ሁላችሁም በእኛ ቤት ውስጥ የምታውቁን 211,000 ፎሎወሮች ያላችሁ በቲኑ ስቃይ ውስጥ በቲኑ ለቅሶ ውስጥ የምታውቋቸው በጠቅላላ ቪዲዮዎች የሚሰሩት የነበረው ሜዳ ፕል የሚለቀቁት እኛ ላይ የሚለቀቁት እናንተን አዝናንተን ማስታወቂያውን ለማስተላለፍ የተጠቀምባቸው ዘዴዎች በጣም ትልቅ በብሮድካስት ቢታዩ በፕሮዳክሽን ቢታዩ ትልቅ ወጪዎች ናቸው። ግን እንዲሆንን አንቀርም ብለን ነው። ከዚህ የበለጠ የተጎዳንበት የትልቅ ቲቪ ስቴሽን የመንግስት ስለሆነ ማውጣት ስላልቻለን ዝም ብለን 1 ዓመት ባሳለፍን ጊዜ ውስጥ ነው ሁለተኛው ይሄ የመጣብን። ግን ከዚህ በኋላ ለሚመጡብን ነገሮች አሁንም ወደኋላ አንልም። እኛ አካውንታችን ቢዘጋ ምንም አይመስለንም። ወይ እንከፍታለን ወይ በዛው ብዙ ስራዎች አሉ ኢትዮጵያ ላይ የሚሰሩ እና ፕሌስ እባካችሁን እነዚህ ሰዎች እንዲገኙ የምታውቋቸው እርግጠኛ እዚህ ውስጥ አላችሁ ሼር አድርጉላቸው። ምክንያቱም አበባ ዜጋ ቁጭ ስትል እኛን ለማስተናገድ ቁጭ ስትል ጊዜውን ሰዓቷን እየበላች ነው። ይህን ነገር ብታደርጉ በጣም ጥሩ ነው ብዬ አስባለሁ። ዲና ኦኬ ኢፍ ዩ ዶንት ሃቭ ማይ ነምበር ዲና ሴንድ ሚ ዩር ነምበር ፕሮ ሪንጎልድ ንከት ፎሎ አድርገትና ቁጥር ሽላክልኝ ዲና። ከዛ ዋትሳፕ ላይ እሰጥሻለሁ ቁጥራቸውን አንቺ ከዛ እንድትደውይላቸው እሺ። እንትን ደግሞ ማለት ነው እናንተ ደግሞ ሌላ ጊዜ ማስታወቂያ ስትሰሩ ሳይከፈላችሁ አትስሩ እሺ። መጀመሪያ ክፍያ ተቀብላችሁ ነው ቪዲዮ ፖስት የሚደረገው እንጂ ማስታወቂያ ስትሰሩ መጀመሪያ ክፍያ ሳይፈጸም ቪዲዮ አይለቀቅም። ኦልሬዲ ቪዲዮ ከተለቀቀ በኋላ ልፋታችሁን እንዴ ኔቨር ኤቨር አይ ኔቨር ዱ ዳት እንዴ። አይኖ ሀቡዬ እሱ እንዳለ ሆኖ ግን ያው ግማሽ ክፍያ እንስጣችሁና ስሩልን ኤቭሪቲንግ ኢትስ ኦኬ ምናምን ብለው ሲሉ ያው ውጭ ሀገር ነው ያሉት ዩኖ። ከዛ ደግሞ የምትረጁ የሆነ አንደርስታንድ የምታረጊው ነገር አለ በየዋህነት። አብዛኛውን እስካሁን ስቲል ነው እንደዚህ መከራ እያበላን ያለው የምር የዋህነት ነው። ከበር እኔ አሁን ለሰው የዋህ መሆን አቡዬ እግዚአብሔርን እያስጣላኛል አሁን ላይ ከምር እኔን ከእግዚአብሔር ጋር እያጣሉኝ ነው። የኔ ቢጤ ባዩ ቁጥር እያለፍኩ ነው። በቃ የዋህነት ነው እኛን እያጠቃን ያለው። ሰው ሀገር ለፍተው ነው የሚያመጡት እና አፑን የሰሩት ራሳቸው ናቸው። ሶ ያንን አፕ እነሱ ራሳቸው ሰርተው ይህንን ለአፕ ለማሳደግ እስከተነሱ ድረስ ለእኛ ግማሽ ከፍለው እነሱ ግማሽ ቀጣዩን ደግሞ መክፈላቸው ኢትስ ኦኬ ብለን ነው እስከዚህ እስከ መጨረሻው ድረስ እየሄድንላቸው የነበረው ማለት ነው። ከዛ በኋላ ቪዲዮም ስንሰራ በጣም የዋህነት የተሞላው አሁን ቪዲዮን ድጋሚ ሰው ራሱ እንድናደድ እያደረገኝ ነው። የዋህነት የተሞላው የእነሱን ስም እየጠራን እንዲመጡና ያደረጉትን ነገር እንዲያውቁ ማድረግ ሲገባል በቃ ጓደኛው መቶ ላይቭ ላይ እንዲያወራንና ስማቸውን ሳንጠራ ማስረጃ ሳናወጣ ድርጅታቸውን ሳናበላሽ ልፋታቸውን አስበን ማለት ነው እየተናደድን እንኳን አስበን በቃ ያንን ነገር አስተካክለውት መቀጠልን ከፈለጉ እንዲቀጥሉ ካልፈለጉም ደግሞ በቃ በዚሁ ፖዝ ይደረግ ከሚል ከመልካምነት ታስበው ማለት ነው። እኔ ለዚህ ስራ ብዬ እኔ ብቻ አይደለሁም። ገና አሁን በቅርቡ ነው 1 ዓመት የሞላት ልጄ እሷን ራሱን የጎዳዋት። ቤተሰቢ ጋር ነው የምታድረው የምትውለው፣ ከተመቸኝ ነው የሚሄደው። ምክንያቱም ልጅ ይዞ ቪዲዮ መስራት አይቻልም። 1 ዓመት እንኳን አልሞላኝም። አራስ ቤቴ እንኳን በስነስርዓት አልጨረስኩም። ይሄ ሁሉ ስራ መስራት ስላለብንና ህይወት ማስተካከል ስላለብን ነው። ልጅ ደግሞ የሚመጣው በእግዚአብሔር ፍቃድ እስከሆነ ድረስ አንቺ ደግሞ ጥረሽ ታበይዋለሽ። ግዴታሽ ነው። ይሄ ፈልገሽ ነው ያመጣሽው። አያውቀውም ይሄን ምድር። ያንን ከማሰብ ተነስተሽ በምትሰሪበት ሰዓት እየተደራረበ የሚመታሽ ነገር ሲኖር ያማል።
ያለን 2 ኬዝ እዚህ ሀገር ስለሆነ ምንም አያመጡ በህግ ተያዘባቸው ኤቭሪቲንግ ኤቪደንስ ስላለን ማለት ነው። ምን አመጣሽ? አንደኛውንስ አይቀርም ከስንትና ስንት ሚሊዮን እሱ ከመንግስት ጋር የተያዘ ነው። እንዴት ትነካካለህ? የዚህን ሀገር ህግ እያወቅሁ እንዴት ትነካካለህ? እኔ የምልሽ አንድ ቴሌቪዥን ጣቢያ ነበረ እና 4 ክፍሎች ሰራን ልንጋባ የዛሬ 2 ዓመት አካባቢ ተከታታይ ፊልም ሰራን። እኔ ብዙ ፊልሞች ከብዙ ፊልሞች ጀርባ አለው እና 4 ክፍል ሰራና ሲትኮም ብዙ ቲቪ ስቴሽን አስገባና ልክ እኛ ሰርጋችንን እንዳደረግን መልሱ ቀን ተጠራን። በ3 ቀን ውስጥ አይተውት 4ቱን ክፍል አለፈ። ብር ተነጋገርን ጀምሩ ተባለን። እሺ ውል ስንል አረ ችግር የለውም ጎሄድ አሉን። አረ ተው እንፈራረ ጀምሩት እንደኛ እኮ ምናምን አሉን። በቃ እሺ ብለን እውነት የመልስ ልብሱን አድርገን ጠዋት ሄደን በፔስታል ይዘን ከዛ ነው ልብሱን አድርገን ቀኑ ሙሉ ሚቲንግ ስለነበረ ወደ መልስ ሚስቴ ቤት ሄድ ነው። ይሄ ታሪክ ነው እና ጀምር ተከታታዩን ፊልም ወደ 16 ክፍል አሉን። ተስማማን። ከዛ 9 አድርጉልና 13 ክፍል አንድ ላይ ይሆናሉ ሰርተን ለአክተሮቻችን 75% ከፍለን የተወሰነ ቅሬታ ነበረብን ምናምን በቃ አልፎልናል። ይኸው ሰምታችኋል። አክተሩን የሚዘን ገብተን ሰምተዋል። ዳይሬክተሩ ምናምን ጀስት ስለዚህ ስሩልን አለን። ሰሩልን። 75% ከፈልን ለብዙዎቹ። በብዙ ውጣ ውረድ ውስጥ ያ ፊልም ጨርሰን ሄደን ብዙ እንከኖች ነበሩ። ብዙ ፈተናዎች አሳልፈናል። እንደው አንድ ቀን እግዚአብሔር መንገዳችንን ሲያስተካከል ወጥተን የምናወራበት እግዚአብሔርን የምናመሰግንበት ውጣ ውረዶች ያጋጠሙን ለሰርግ ቀለበት ገዝተን ለፊልም አንስቶን ቀለበታችንን ሽጠን ፊልማችንን የጨረስንበት ሰርጉ ሳምንት ሲቀረው እጃችን ላይ ምንም ብር የለም። እጄ ላይ ቀረው የዩቲዩብ ፊልም ነበረ። እሱን ሽጬ ቀለበት የገዛውበት ሰርጉ ሳምንት ቀርቶት ሚስቴ ታለቅሳለች። ያለ ወርቅ ነው እንዲህ የምታገበኝ ትለኝ። የወርቅ ፕሮሚስ አድርጌ የብር ልገዛ የነበርኩበት ሰዓት ነው ነገራችሁ። ይሄ ቲቪ ስቴሽን መክሰስ ስለማንችል የመንግስት ስለሆነ ብዙዎቹ እንዳስከፋም ስለምንሰማ ዝም ብለናል። ፊልሙ 13 ክፍል እጃችን ላይ ነው። 13 ክፍል ማለት ዩቲዩባችን 77,000 ሰብስክራይብ ኖሮት ብዙ ሰዎች የማዳም ቅመሞች የውጭ ሀገር ተከታዮች አሉ። 75% ውጭ ላይ ነው የሚታየው መሰራው ስራ። በእርግጥ ግን እንዴት እንልቀቀው? የሰዎቹ የተወሰነ ብር አለበት። ቲቪ ስቴሽኑ እንዳንከሰው ትተነዋል። ብዙ ተጎርተን ነው የመጨረሻው ስላንገበገበን ከእጃችንም ላይ አውጡና እንሰጣችኋለን ስላሉ ወደዚህ የመጣ ነው እና ይሄ ማልቀስ አይደለም ፍትህ ነው። እኔ እህትየውን እዚህ መክሰስ እችላለሁ። የኢትዮጵያውን ግን ለምን አትከሱትም? ጣቢያውን እንዴት እንከሰዋለን? በጣም ትልቅ ቲቪ ስቴሽን ነው። እንዴት እንከሰሰው? የመንግስት ነው ፈለገ ትልቅ ነው ትከሱ ነበር። ግን ውል የላችሁም እናንተ። ያለ ውል ለምን እሺ ብላችሁ ሰራችሁ? በቃ ስሩ ስላሉን እኛ ሪከርዶች ነበሩን። የእነሱም ስልኩ በዛ ሰዓት ጠፍቷል። ጀስት ዋናው ጋር ራሱ ገብተናል ምናምን። በእርግጠኝነት ምን አለ መሰለሽ አንዳንዴ እኔና ባለቤት ውስጥ አንድ የምናምን ነገር አለ። እንዲህ ያደረጉና ታያቸው ብለን የምናልፈዋል። አሁን ግን ከኪሴን ነው ማዱ ያደረጉት። እኔ አልዋሽም። ባለቤቴ የማታውቀው አሁን መጨረሻ ላይ ከተፈጠረ በኋላ ስልኳን በአካውንቷ ከተተችውና ይሄ ስልክ ሁለቱም ስልክ ላይ ነው የሚለው። ኤኒ ሳንቲም ሲወጣ ማይጨመርች የሆነ ዛሬ እንዲህ ያልነበረ የምታወጣው አሁን ስታየው ጭራሽ የለም። በቃ የት ነው ያለው? ቴክስት መደል ጀመር ትለኛለች። ለእነሱ የሚል ካርድ አውጥቼ ልክ ለሰው እሷ ሳትገባ ቴክስት የላከልኝን የንግድ ባንክ አጠፋዋል። ይሄን ያህል ድረስ የሆንኩት አምንያቸውን የሰሩት ምን ብለን እንዋዋል? ግማሽ አስገብቶልኝ ጎሄድ ብሎ ምን ብዬ ይፈረዋለሁ? እስቲ አስብ አንቺ። አሁን የነዚህ በጣም አንገብጋቢ ስለሆነ ነው። የነዛ ግን ሚሊየን ብር ነው። ምንም የማንዋሸው ከየትም ተበድረን ብዙ ሰው አስቸግረን ያለንን አሟጠን ሰርግ ከመጠን በላይ አንደግስም ብለን ሰርተን እንደግሳለን ብለን አራስነቷን ሳታጣጥር 2 ወር አራስነቷን 2 ወር ሳይሞላት አንድ የዩቲዩብ ቻናል ተዘግቶብን በ2 ወር ውስጥ እያማጠች ደም እየፈሰሳት በ1 ወር ውስጥ 7,000 ሰብስክራይብ አስገብቼ አንደኛው ሊዘጋብን ሲል በአንደኛው ጥንካሬ ላሳይቻት ነው ቲም የቀጠለች ወደ ሶሻል ሚዲያ እውነት ለማውራት